እናት አለኝ የምታብስ እንባ አያት አለው ስወጣ ስገባ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አምባ መጠጊያ ናት እናት አለኝ የምታብስ እንባ አያት አለው ስወጣ ስገባ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አምባ መጠጊያ ናት ሰጠኝ በበለሱ ፍሬ ራቁቴን ብቆምም አፍሬ ልብሴን ይዘሽ ወደ እኔ መጥተሻል ደጓ እናቴ ቤቴን አድምቀሻል ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አምባ መጠጊያ ናት እናት አለኝ የምታብስ እንባ አያት አለው ስወጣ ስገባ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አምባ መጠጊያ ናት ኮነ ኪዳነ ኮነ ኪዳነ ኮነ ኪዳነ ኮነ ኪዳነ ኮነ ኪዳነ ኮነ ለኃጥአን ተስፋነ ኪዳነ ኮነ ለኃጥአን ተስፋነ ኪዳነ ኮነ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ ወዳለሁ ከድሚያችን ይሄንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው አትለይምና እናቱ እናታችን ወላዲተ አምላክ እመብዙሃን ለስም አጠራሯ ክብር ምስጋና ይድረሳት እንኳን ለእናታችን ለኪዳነ ምሕረት መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ እንደዚሁም ተክረው ለሚውሉ ቅዱሳን ሰማዕት ደናግል መነኮሳያን መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁሉ ጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ ብትጠመቁት
ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም ምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይሄን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታገዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። ከዚህ በመቀጠል እግዚአብሔር ቢደራኝ ድርሳነ ኪዳነ ምህረትን ዘጥቅምት 16ን አነባለሁ። እግዚአብሔር ለኔ ማንበብን ስልጣን ይስጠኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 16 ቀን የሚነበብ የኪዳነ ምህረት ድርሳኒ ነው። ልመኗ ክብሯ ለዘላለም ከሁላችን ጋር ይደርብን አሜን። ዳግመኛ አዳምን እንዲህ አለው፣ ከመቤታችን በነሳውት ስጋ በኔና በእናቴ ማርያም ላይ የደረሰው መከራ ተመልከታለው። የእናቴ ማርያም ስጋ ወደ መቃብር በወረደ ጊዜ ምድር ተሸበረች፣ ተነዋወጠች። አሸናፊ እግዚአብሔር ቅዱስ ቅዱስ እያሉ የሚያመሰግኑ ስጋዋን የሚጠብቁ ብርሃናውያን መላእክት በምድር ላይ በግንባራቸው ወደቁ። ሁሉን የፈጠረ የአምላክ ማደሪያ ናትና እርሷን መሸከም አይቻለንም አለ። ዳግመኛ እግዚአብሔር ምድርን አላት፣ በአዳምና በሔዋን ስህተት መከራን ሐዘን ቢበዛብሽ ኖ ስለ እናቴ ማርያም ተድላ ደስታን አዘጋጀውልሽ። ምድር ሆይ ብፈጥርሽና የሰው ልጆችን በላይሽ ላይ ቢኖሩ በኋላ ዘመን የሰው ልጅ የሚኖርበት ማርና ወተትን የምታፈልቂ የርስት ምድር ገነት ደሞ አዘጋጀሁ። ጌታችን ኢየሱስ ክርስቶስ የእመቤታችን ስጋ ወደ አለበት ወደ ገነት በደረሰ ጊዜ ዮሐንስን በመስቀል ላይ ተሰቅዬ ስሞት የመሰከርክልኝ ወዳጄ ዮሐንስ ሆይ ስለኔና ስለ እናቴ በዓለም ሁሉ አስተምር አለው። ዳግመኛም ስለ ተንሳኤና ስለ እናቴ ከሙታን ተለይቶ መነሳት አስተምር አለው። ያን ጊዜም ደሞ እግዚአብሔር አባቴ ዮሐንስን ያቀፈው ዘንድ ቅዱስ ሚካኤልን ደግሞ አዘዘው። እርሱም ደግሞ ተሸክሞ እኔ እያለቀስኩ ከቆምኩበት ቦታ አወጣው። እኔም አብሮኮሮስ ባየሁት ጊዜ ወደ እርሱ ሄድኩ። እርሱም ደግሞ ባየ ጊዜ ወደ እኔ መጣ። አብሮኮሮስ ሰላምታ ለአንተ ይገባል፣ አባቴ ዮሐንስ ይህ ነው አለኝ። ያን ጊዜ በምድር ላይ ወደቅኩ፣ በእግሮቹ ላይም ደግሞ ሰግጄ አለቀስኩ። ልጄ አብሮኮሮስ እስካሁን ድረስ የእመቤታችንን ማርያም ስጋ ወደ አለበት በገነት ነበርኩኝ፣ እርሷ ያለችበትን ቦታ እወቅ ዘንድ አለኝ። አይሁድ ስጋዋ የደረሰበት አይታወቅም እንዳይሉ ወደ ገነት ማረጓን አስተምር ዘንድ ወይንም ደግሞ ምትሃት ነውን እንዳይሉ ስለተሰወረች እርሷ የሄደችበትን አላውቅምና በሌላ ቦታ ደግሞ እንዳለች አላውቅምና ነበርና። ሰውን የሚወድ እግዚአብሔር አምላክ ግን የልቦናዬን ሐዘን አይቶ ብርህት ደመናን ላከልኝ። እርሷም እኔን ተሸክማ የእመቤታችን የድንግል ማርያም ስጋ ካለበት አደረሰችኝ። ልጅ አብሮኮሮስ በእግዚአብሔር ፍቃድ ዓይኔ ይህን ሁሉ አየች እልሃለሁ። ልመናዋ ክብሯ ለዘላለም በእኔና በእናንተ ይህን ድምጽ በምትሰሙት ላይ አድሮ ለዘላለም ይኑር አሜን። ልመናዋ ክብሯ ለዘላለም ከሁላችን ከሕዝበ ክርስቲያን ጋር በእውነት ጸንቶ ይኑርና የኪዳነ ምህረት የእመቤታችን የቅድስት ድንግል ማርያም ተአምር ነው። አሁንም ልጅ አብሮኮሮስ ሆይ ክርስቶስ ካንተ ጋር ነውና ቀለም አዘጋጅተህ ጥበብ የተመላበትን
ይህን ሁሉ ምስጢር ጻፍ አለኝ። ሐዋርያትም ሁላቸው የንጽሕት ድንግል ማርያም ዜናዋን ያውቁ ዘንድ ደግሞ ከአባት ዮሐንስ ዘንድ ተሰበሰቡ። እነሱም ተሰብስበው ሳሉ እነሆ ጌታችን ኢየሱስ ክርስቶስ በመካከላቸው ቆመ። ሰላም ለሁላችሁ አላቸው። እናንተ ልጆቼ ስለ እናቴ ሥጋ ስለምን ታስባላችሁ አላቸው። ያለችበትን ቦታ ስላላወቃችሁ አይደለምንም? እናንተ ግን እንደ ሰው ሁሉ በእጃችሁ ገንዛችሁ ነበረ። አሁንም እርሷ በገነት ውስጥ ከዕፀ ሕይወት አጠገብ አለች። አትዘኑ። ታላቅ ክብርን ታዩ ዘንድ እናንተ ወደዚህ ቦታ ደግሞ አደርሳችኋለሁ አላቸው። አሁንም ተነስታችሁ ወደ ሀገሩ ሁሉ ሂዱና ለፍጥረት ሁሉ ወንጌልን አስተምሩ። በመስቀል ላይ ተሰቅዬ መሞቴንና ወደ ባህሪ አባቴ ወደ ሰማይ ማረጌንም ንገሩ፣ አስተምሩ። የእናቴ ማርያም ሞቷን እስከ ማሳረጋት ድረስ በዕፀ ሕይወት አጠገብ ቆይታ ወደ ሰማይ ማረጓን ፈጥናችሁ ለሀገር ሁሉ ንገሩ። የእመቤታችን ሥጋ ወደ ተቀበረበት ወደ ጌቴሴማኒ ሂዱና በዚያ የባህሪ አባቴ ተአምራትን ያሳያችኋል አላቸው። ጌታ ለደቀ መዛሙርቱ ይህን በነገራቸው ጊዜ ለሚሄዱበት ሀገር ዕጣ ተጣጣሉ። ዕጣም ያጣጣላቸው የሐዋርያት አለቃ ጴጥሮስ ነበረ። ለመምህሬ ዮሐንስ በዕጣ በእስያ ሀገር ደረሰው። በባህር ወደ እስያ ሀገር ደግሞ ስንሄድ ዮሐንስ ለጥቂት ጊዜ ልቡን ታሞ ነበረ። ከዚህ በኋላ ግን ደግሞ ከበሽታው ዳነ። ወደ ደሴቱ በደረሰን ጊዜ ትንሽ እናርፍ ዘንድ በዚያች ደግሞ ደሴት ተቀመጠን። መምህር ዮሐንስ ከዚያ ተመለሰ። እስከ ሳምንት ድረስ ደግሞ ወዴት እንደሄደ አላወቅኩም። ልመናዋ ክብሯ የልጇም ቸርነት በእኔና በእናንተ በሁላችን በሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኖር አሜን። ያላ በተቻላችሁ መጠን እንደዚህ ሪከርድ እያደረጋችሁ በዋትስአፕ ቁጥሬ እንድትልኩልኝ ሁላችሁንም አሳስባለሁ። ለላካችሁልኝ ሁሉ በጣም አመሰግናለሁ። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ድንቅ የሆነውን ተአምር ስንክሳር ገል ድርሳናት ይህን ጸበል ጸዲቅ ለዓለም ሁሉ ሼር እንድታደርጉልን በቅዱሳኑ ስም ጠይቃችኋለሁ። ስልጣን ይስጠኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ የሚነበብ የኪዳነ ምሕረት ድርሳን ይህ ነው። ዳግመኛም በዚህ ወር 22 የእመቤታችን የሥጋዋ ዕርገት ነሐሴ 16 ቀን እንደሆነ የጻፈልን ሀብተ መንፈስ ቅዱስ ያደረበት የኢየሩሳሌም ኤጲስቆጶስ አባ ጊዮርጊስ በዓል ነው። ልመናዋ ክብሯ ለዘላለም ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። የግብጽ ኤጲስቆጶሳት ብዙ መነኮሳትና ምእመናን ከኢየሩሳሌም ወደ እርሱ መጥተው ብዙ ጉባኤዎች ተደረገ። ዳግመኛም ክቡር ስለሚሆን ስለ መስቀሉም ጉባኤ ሆነ። የእመቤታችን ድንግል ማርያም የዕርገቷ መታሰቢያ በዓል በዋለበት ቀን ከዚያ ደረሱ። ጉባኤያቸውም ሐዋርያት ሥጋዋን ከቀበሩበት በዮሳፍጥ አጠገብ ባለ በተቀደሰ ቦታ ጌቴሴማኒ ነበረ። የእመቤታችን ሥጋዋ በአልጋዋ እንዳለ ሐዋርያት ከአይሁድ ሸሽተዋልና እንደምን ሆነ አሉ። ዳግመኛም ሥጋዋ የተቀበረው ወዴት እንደሆነ አሰቡ። ሕዝቡም የድንግል ማርያም ሥጋዋ ወዴት እንደተቀበረ ይነግራቸው ዘንድ ሊቀ ጳጳሱ አባ ጊዮርጊስን ይጠይቁት ነበረ። ወንጀለኞች አይሁድ አስቀድመው እንደመከሩ በእሳት አቃጥለናት እንዳይሉ ጠየቁት። ሊቀ ጳጳሱ አባ ጊዮርጊስም ስለ ሕዝቡ አስቦ ያስረዳቸው ዘንድ በአንደበቱ ይህን የተቀደሰ ምክር ጀመረ። ከወደ እግዚአብሔር እንደሚመነጭ የሕይወት ውሃ ትምህርት ከልቡ ይመነጭ ነበረ። ወዳጆቼ ዳዊት መዝሙር ያለውን አስቡ አለ። እመቤታችን እግዚአብሔር መርጧታልና ማደሪያዋም ተሆነው ዘንድ መረጣት። ለተዋሂዶ መርጫታለሁና ለዘላለም አድሬባት እኖራለሁ አለ። እግዚአብሔር የመረጣት በማኅፀኗ ያደረባት ጽዮን የተባለች ማናት?
የእርገቷን በዓል ዛሬ በቤተ መቅደሷ እናክብር ዘንድ ከተሰበሰብነው ከድንግል ማርያም በቀር እርሷ ናት እንጂ ከእርሷ ሰው የሆነ ልጇ ኢየሱስ ክርስቶስንም እናመሰግነው ዘንድ የተሰበሰብንላት ናት እንጂ። ስለዚህ ዳዊት በመዝሙር እግዚአብሔር ጽዮንን መርጧታልና ከድንግል ማርያም ተወልዶ ሰው ለሆነ አካላዊ ቃል ማደሪያ ትሆን ዘንድ መርጧታልና እያለ ያመሰግናታል። በእኛ ሥጋ ሰው ሆኖ ከኃጢአት አዳነን። መለኮቱ ከትስብእቱ ጋር አንድ ሆነ። ወደዚህ ዓለም መምጣቱ ከአብ አልተለየም። ባሪያው ስለተፈጠረን የእጅ ሥራዎቹ ስለሆንን ስለ እኛ መከራ ተቀበለ። በተቀበለም ጊዜ አንድ ሰዓት እንኳ መለኮቱ ከትስብእቱ አልተለየም። እነሆ የአዳም ሥጋ ከእግዚአብሔር ወልድ መለኮት ጋር ተዋሂዶ አየን። አይሁድ በጲላጦስ አደባባይ በገረፉት ጊዜ መከራ በተቀበለበት ቀን እግዚአብሔር አብ አልተለየውም። አይሁድ በመስቀል ላይ በሰቀሉት ጊዜ መለኮቱ ከትስብእቱ ለአንዲት ቅጽበት አልተለየም። ዳግመኛም እርሱ በመስቀል ሲሰቀል ውሃና ደም ከጎኑ ሲፈስ መለኮቱ ከትስብእቱ አንድ ሆኖ አየን። እርሱም በመቃብር ሳለ ስለተቀበለው መከራና ስለ አዳም ስህተት ለምድር የሚያረጋጋት እረፍትን ሰጣት። እንዲህም አላት፣ እነሆ መሬት ሆይ ከመሬት የፈጠርኩት ከመሬት የተገኘው ሰው በኃጢአት አረከሰሽ አላት። እነሆ በምድር የተሰዋው መሥዋዕት እውነተኛ ነው። እነሆ ለመሥዋዕቱ ካህናትን መረጥኩልሽ አላት። አዳምም አዳም ሆይ ጥንቱን የተፈጠርከው ከመሬት ነው፣ አሁንም ወደ መሬትነትህ ተመለስ የሚለውን የፍርድ ቃል ሰማ። ዳግመኛም ያን ጊዜ ሙታን ይነሳሉና እነሆ የአብ ምስክርነቱን ሰማሽ አላት። አዳም ቢያጎሰቁልሽ ክርስቶስ 3 መዓልት 3 ሌሊት በመቃብር አድሮ በመነሳቱ ታድስሻለሽና በአዳምና በልጆቹ የኃጢአት ቀንበር ጸንቶብሽ ነበር። ነገር ግን ከድንግል ማርያም በተወለደው በክርስቶስ ነጻም ወጣሽ አላት። በዘመነ ኦሪት ፊት ሆነሽ ብትኖሪ ነቢዩ ዳዊት ስለ እርሱ መርገመ ሥጋ መርገመ ነፍስን ሰራዊት አጋንንትን ሊቃነ አጋንንትን አጥፍቷልና ብሎ የተናገረለትን ንጉሥሽ እነሆት። ከድንግል ማርያም ተወልጄ እርቃነ ሰላምን እነሆ ለዓለም መስርቻለሁና ምድር ከዛሬ ጀምሮ ደስ ይበልሽ። አይሁድ በመስቀል ላይ አውጥተው ሰቅለው በገደሉኝ ጊዜ ታገስኳቸው። 3 መዓልት 3 ሌሊት በከርሰ መቃብር አድሬ በሦስተኛው ቀን ከሙታን ተለይቼ ተነሳሁኝ፣ ነጻም አወጣሁሽ። እነሆ ይህን ሁሉ መከራ ስለ አንቺ ተቀበልኩኝ። አሁንም ምድር ሆይ ከአንቺ የተፈጠረ አዳምን የሕይወትን ልብስ አለብሰው ዘንድ ወደ ዓለም መጣሁኝ፣ የኃጢአቱንም ደብዳቤ ደመሰስኩኝ አላት። እግዚአብሔር ምድርን ይህን ሁሉ ተናገራት። ነቢዩ ዳዊት ምድር ይቅር አልሃት ያዕቆብ ዘስቃን ማርኮ መለስክ እንዳለ ምድርን ወዷታልና። ምድር የተባለች እግዚአብሔር የወደዳት ማናት? አምላካዊ ቃል ካደረባት ከንጽሕት ድንግል በቀር እርሷ ናት እንጂ። ምርኮም የተባሉ በደሙ የተዋጃችሁ ወደ ገነት የመለሳችሁ የሰው ልጆች ናቸው። ኃጢአት ለማስተሰረይ በቤተ ክርስቲያን ምእመናን የሚቀበሉት ሥጋውና ደሙን ሰጣቸው። ወንድሞቼ ሆይ እግዚአብሔር ከድንግል ማርያም በነሳው ሥጋ የሰው ልጅ እንዴት እንደወደደው አስተውሉ። እንደ ሰውም ሁሉ እስከ ምጽአት ፈርሳ በስብሳ ትኖር ዘንድ አልተዋትም። 64 ዓመት ከኖረች በኋላ በአብ በወልድ በመንፈስ ቅዱስ ፍቃድ ወደ ሰማይ አሳረጋት እንጂ ዘላለማዊ መንግስቷ የማያልፍ ርስትን ሰጣት፣ እናቱ ናትና። እኛም እርሱ ወደ ሰማይ እንዳሳረጋት
መኖሪያዋንም እንደገለጠልን እናምናለን። በሰማያት ከሥላሴ በቀር የሚበልጣት ፍጥረት የለም። ከእርሷ ይወለድ ዘንድ እግዚአብሔር እንደመረጣት እንደ ማርያም ድንግል ያለ በምድርም በሰማይም ካሉት ፍጥረታት አይገኝም። ይህችም ድንግል ለተዋሕዶ የተዘጋጀች ናት። በማኅፀኗ 9 ወር ከ5 ቀን ኖረ። መላእክት እየመጡ ይሰግዱላታል። ስለዚህ እኛም እመቤታችንን ስለ ክብሯ ስለ ገናንነቷ ፈጽመን እናመስግናት። ነቢየ እግዚአብሔር ቅዱስ ዳዊት ካህናት የእግዚአብሔር ማደሪያ ወደምትሆን ኢየሩሳሌም እንሂድ ብለውኛልና እግሮቻችንም በአደባባይሽ ቆመዋልና ደስ አለኝ ብሎ እንደዘመረ በቤቷ ተሰብስበን እንዘምርላት። ነቢዩ ዳዊት የእግዚአብሔር ማደሪያ አላት። ወደ እርሱ ላቀረበን መንግሥትን ክህነትን ለሰጠን ወገንን ላደረገን ለኢየሱስ ክርስቶስ ምስጋናን እናቀርብለት ዘንድ እኛ ከሷ ቤት የተሰበሰብንባት የሕይወት እናቱ ድንግል ማርያም ናት። ከአብ ከመንፈስ ቅዱስ ጋር ሩይ የሚሆን ልጇ ወዳጇ ለእመቤታችን ይህን ሁሉ ክብር ስለሰጣት ከፊተኞቹም ከኋለኞቹም የሰው ልጆች ታላላቅ ሴቶች እንደ እርሷ ያለ አልተገኘም፣ ክብሯ የበዛ ነውና። ልዩ ንጽሕት የምትሆኚ እመቤታችን ሆይ የብርሃንሽ ጮራ ዓለምን ሁሉ መላው። ብርሃንም የተባለው የጸነሽው የአብ ቃል ነው። ቸር ከሚሆን ከአባቱ ማያዊ ከሚሆን ከመንፈስ ቅዱስ ጋር ክብር ምስጋና ይግባው። ልመናዋ ክብሯ ከኔ ከኃጥው ከናንተ ከሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን ያለ ሐሰት። ከዚህ በመቀጠል ደግሞ ተአምሯን አነባለሁ። ልመናዋ ክብሯ የሁላችን ጋራ ጸንቶ ለዘላለሙ ይደርብንና በድንግልና ሥጋ በድንግልና ሕሊና ህትምት የምትሆን የምህረት እናቱ እመቤታችን ያደረገችው ተአምር ይህ ነው። በስንክሳር መጽሐፍ እንደተገኘ ነሐሴ 16 በዚህ ቀን አምላክን የወለደች የእመቤታችን የድንግል ማርያም ሥጋዋ ወደ ሰማይ ያረገበት መታሰቢያ ሆነ። ከእረፍቷ በኋላ ከእርሳቸው ስለመለየቷ ሐዋርያት ፈጽሞ እያዘኑ ነበረ። ከዚህም በኋላ የክብር ባለቤት ጌታችን ኢየሱስ ተገለጾላቸው እርሷንም በሥጋ ያዩዋት ዘንድ እንዳላቸው ተስፋም ሰጣቸው። ወንጌላዊ ዮሐንስ እስያ በሚባል አገር እያስተማረ ሳለ በነሐሴ ወር 16ኛ ቀን ተላ ደስታ ወደ አለባት ገነት በመንፈስ ቅዱስ ተነጠቀ። የክብር ባለቤት ጌታ ኢየሱስ ክርስቶስን የእመቤታችን ማርያም ሥጋዋ ካለበት ከዕፀ ሕይወት ስር ተቀምጦ አየ። የንጽሕት እናቱንም ሥጋ ታወጣ ዘንድ ምድርን እንዲጠሯት 7ቱን የመላእክት አለቆች አዘዛቸው። እነሱም የንጽሕት እናቱን ሥጋ ታወጭ ዘንድ እግዚአብሔር አዞሻል አላት። ያን ጊዜ ከዕፀ ሕይወት በታች ካለ መቃብር የእመቤታችን ማርያም ሥጋዋን ወጣ። የክብር ባለቤት ጌታችን እንዲህ እያለ አረጋጋት። የተወደድሽ ወላጅ እናት ሆይ ለዘላለማዊ ወደ ሆነ መንግሥተ ሰማያት አሳረግሽ ዘንድ ነይ። ያን ጊዜ በገነት ያሉ እጽዋት ሁሉም አዘነበሉ። መላእክት፣ የመላእክት አለቆች፣ ጻድቃን፣ ሰማዕታትም እየሰገዱላትና ፈጽሞ እያመሰገኗት አሳረጓት። አባቷ ዳዊት ንግሥት እመቤታችን ወርቀ ዘቦ ለብሳ ደራርባ በቀኝህ ትቀመጣለች እያለ በበገና አመሰገናት። በኪሩቤል ሰረገላ ተቀምጣ ካረገች በኋላ በልጇና በፈጣሪዋ ቀኝ በታላቅ ክብር ተቀመጠች። ወንጌላዊ ዮሐንስ ከእርሷ በረከትን ተቀብሎ ሰግዶላት ተመልሶ ከሰማይ ወረደ። ሐዋርያትን ተሰብስበው ስለ እመቤታችን ድንግል ማርያም ሥጋ ፈጽመው ሲያዝኑና ሲተክዙ አገኛቸው። እርሱም እንዳየ እንደሰማ ሥጋዋንም በታላቅ ክብር በምስጋና እንዳሳረገዋት ሐዋርያው በሰሙም ጊዜ ዮሐንስ እንዳየና እንደሰማ ባለማየታችን
ባለመስማታችን እጅግ አዘኑ። ከዚህ በኋላ እያዘኑ ሳሉ እነሆ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጠላቸውና የፍቅር አንድነት ልጆች ሰላም ይሁንላችሁ። ስለ እናቴ ማርያም ሥጋ ለምን ታዝናላችሁ? እነሆ እኔ እርሷን በሥጋ ላሳያችሁ፣ ልባችሁም ደስ ሊላችሁ ይገባል አላቸው። ይህንን ብሎ ከእነርሳቸው ዘንድ ወደ ሰማይ አረገ። ነግሯቸው ሐዋርያት ዓመቱን ሙሉ ቆዩ። የነሐሴም ወር በባተ ቀን ለሐዋርያት ዮሐንስ እንዲህ አላቸው። አምላክን የወለደች የእመቤታችን ሥጋዋን ለማየት የተዘጋጀን አድርጎ ያሳየን ዘንድ ኑ ይህን 2 ሱባኤ በመጾም የክብር ባለቤት ጌታችን ኢየሱስ ክርስቶስ እንለምነው። በልጇ በወዳጇ ቀኝ ተቀምጣ አይተን በእርሷ ደስ እንዲለን። በዚያን ጊዜ ዮሐንስ እንዳላቸው በጾም በጸሎት ሱባኤ ያዙ። በነሐሴ ወር እንደ ዛሬ 16ኛ ቀን በሆነ ጊዜ በክብር ባለቤት ጌታችን ኢየሱስ ክርስቶስ ሁሉን ሐዋርያት ወደ ሰማይ ያወጣቸው። በታላቅ ክብር በተወደደ ልጇ ቀኝ ተቀምጣ ከሥጋዋ ተዋሂዳ ንግሥታት እመቤታችን ማርያም አዩአት። እጆቿንም ዘርግታ የከበሩ ሐዋርያትን እያንዳንዳቸውን ባረከቻቸው። በልባቸው እጅግ ደስ አላቸው። የክብር ባለቤት ጌታችን ኢየሱስ ክርስቶስ በከበረ ሥጋውና ደሙ ላይ ሰራኤ ካህን ሆኖ እስጢፋኖስንም አዘጋጀ። ዮሐንስንም በመፍራት ቁም አለ። ሁሉም ሐዋርያት በመሠዊያው ዙሪያ ቆሞ በዚያን ጊዜ ከቶ እንደርሱ ሆኖ የሚታወቅ ታላቅ ደስታ ሆነ። ጌታችን የቅዳሴውን ሥርዓት በፈጸመ ጊዜ ሥጋውና ደሙን አቀበላቸው። ከዚያም በኪሩቤልና በሱራፌል ሰረገላ ተቀምጣ በምታረግ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ እናቱ እመቤታችን ማርያም እንዲህ ብሎ ተናገራት። በዚህች ቀን የሆነ የእርገትሽ መታሰቢያ በዓለም ውስጥ እንዲሰብኩ ልጆችሽ ሐዋርያትን እዘዣቸው። መታሰቢያሽን የሚያደርገውን ሁሉ በዚህች ቀን ለድሆች በስምሽ ለሚመጸውቱ ቸርነቱን ታገኘዋለች። ይህች ሥጋሽ ወደ ሰማይ ያረገበት እመቤታችን ቅድስት ድንግል ማርያም ክብር ይገባውና ጌታችን እንዲህ አለችው። ልጄ ሆይ እነሆ በዓይኖቻቸው አዩ፣ በጆሮቻቸውም ሰሙ፣ በእጆቻቸውም ያዙ፣ ሌሎች ታላላቅ ድንቅ ሥራዎችንም አዩ። እመቤታችን ይህን ስትናገር ጌታችን ሰላምታ ሰጣቸው። በታላቅ ደስታ ወደ ደብረ ዘይት ተመለሱ። የተወደዳችሁ ወንድሞች ሆይ በፍጹም ደስታ መታሰቢያዋን እናድርግ ዘንድ ይገባናል። እርሷ ስለ እኛ ወደ ተወደደ ልጇ ሁል ጊዜ ትማልዳለችና። ለእግዚአብሔር ምስጋና ይሁን። እኛንም በእመቤታችን በቅድስት ድንግል ማርያም አማላጅነት ይማረን። በረከቷም ከኔ ከኃጥኡ ከእኛ ከሁላችን ከሕዝበ ክርስቲያን ከሁላችን ጋር ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት እናታችን ኪዳነ ምሕረት ሆይ ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን መልሽልን። ከቸሩ ልጅሽ ከኢየሱስ ክርስቶስ ሁላችንንም በሕመም ውስጥ ያለነውን ፈውሽን። ልጅሽ እንዲፈውስልን ለምኝልን። ታስረው የሚንገላቱትን ፍርድ የተጓደለባቸውን ሁሉ እመብርሃን ወላዲተ አምላክ የጭንቅ አማላጇ በዛይት ዓለም ታስፈችልን ዘንድ ለምንሻለን። የተጨነቅንበትን ያዘንበትን ሁሉ የውስጣችንን ደዌ ተፈውሽልን ዘንድ እንለምንሻለን። ኪዳነ ምሕረት ማህበራችንን ጠብቂልን፣ ማህበራችንን አስፊልን። ይህንን ቃል ሰምተው እንዲፈወሱ፣ ይህንን ድርሳንሽን ገልሽን ሰምተው እንዲፈወሱ ያንቺ በጎ ፍቃድ ይሁን። እንዲህም ብሎ ቅዱስ ልጅ እንዳስተማረን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን
ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ይህን ድምጽ የምትሰሙ ወላዲት አምላክ ወዳጃችሁ የሆነች እንደሆነ እንግዲህ ሁላችሁም ለምእመናን ሁሉ በተቻላችሁና ከሚቻላችሁም በላይ ሼር ማድረጉን እንዳትረሱ። በተለይ ደግሞ ዩቲዩብ ሼር እንዲያደርግልኝ ላይክ አድርጉልኝ። እንደዚሁም ደግሞ አገልግሎትን እንድትደግፉ ሰብስክራይብ እያደረጋችሁ በቅድስት ኪዳነ ምሕረት ሁላችሁንም ጠይቃለሁ። ዓመታዊ ክብረ በዓል በቤታቸው ሆነው ታመው በሆስፒታል በተለያየ ቦታ ተጨንቀው የተቀመጡት ሁሉ ሰምተው እንዲጽናኑ ሰምተው እንዲፈወሱ እባካችሁ ሁላችሁም ሼር አድርጉት እላለሁ። እናታችን የኪዳነ ምሕረት ድርሳን ልጄ ወዳጄ ሁሉን ሀብት ሰጠኸኝ፣ በምድር ላይ ማደሪያ መረጥከኝ። በሲኦል ያሉትንም ነፍሳት አውጥተ ፍቃዴን ትፈጽምልኝ ዘንድ እወዳለሁኝ፣ ጩኸታቸውንም ሰምቻለሁኝና። እመቤታችን ለጌታ ይህን በነገረችው ጊዜ ስለ እናቱ ማርያም ቸርነት ደስ ተሰኘ። ያነ ጊዜም ጌታችን መድኃኒታችን ኢየሱስ ክርስቶስ ማርያምን ስለ አንቺ ፍጥረቱን እምራለሁ አላት። ሐዋርያት ለፍጥረቱ ሁሉ ያለሽን ቸርነት አይቶ መታሰቢያሽን በዓለም ሁሉ ያስተምራሉ። ሁሉም እያንዳንዱ የዓለም መድኃኒት ናት እያሉ እንዲያመሰግኑ ከዚህ በኋላ መድኃኒታችን ኢየሱስ ክርስቶስ ስለ እናቱ ቃል ኪዳን በመከራ ቦታ በጨለማ ውስጥ ያሉ ነፍሳት እንዲወጡ አዘዘ። በስሜ አምኖ ከተጠመቁት አንዲት ነፍስ ሳትቀር ሁላቸውንም አውጣቸዋለሁ አለኝ። በመከራ ቦታ በሲኦል ውስጥ ሆነው በስቃይ የሚጮሁትን ሁሉ ይወጣሉ። የእኔን ፍርድ የአባቴ ፍርድ የመንፈስ ቅዱስ ፍርድ ስለ እናቴ ስለ እመቤታችን ልመና ነፍሳትን ሁሉ ታድናዋለች። ከእንግዲህስ ወዲህ በገሃነም ስቃይ አይኖርም፣ እንደ መላእክት በእግዚአብሔር ቤት በተድላ ደስታ ይኖራሉ እንጂ። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ሰራኤ ቄስ፣ እስጢፋኖስ ዲያቆን፣ ጴጥሮስ ተራዳኤ ቄስ ነው ሆኖ አምላክን የወለደች የእመቤታችን ሥጋ ባለበት ቦታ ተቀደሰ። ደቀ መዛሙርቱም ሁሉ በዙሪያው ነበሩ። በእጃቸው ህብስቱን በመፈተት ሁላቸው ከጌታ ጋር እንደ አንድ እጅ ሆነዋል። ካህናት የሚያደርጉትን በቅዳሴና በቁርባን ሥርዓት እግዚኦታቸውን ሲጨርስ ደቀ መዛሙርቱን ሥጋውን ደሙን አቀበላቸው። ከዚህ ቦታ ከመላእክት ጋር አንድ ሆኑ። እመቤታችን በልጇ ወዳጇ እጅ ሥጋውን ደሙን ተቀበለች። እመቤታችን ከቆረበች በኋላ ጌታ ክርስቶስ ተናገራት። እናቴ ማርያም ሆይ ዛሬ ለፍልሰትሽ ለእርገትሽ መታሰቢያ የሆነው ይህ ቁርባን የተዘጋጀው ልጆችሽ ሐዋርያት መታሰቢያሽን በዓለም ሁሉ ያስተምሩ ዘንድ ነው እያለ አረጋጋት። በእረፍትሽ ቀን ወደ ሰማይ ባረክሽበት ዕለት ይኸው ነሐሴ 16 ቀን መታሰቢያሽን የሚያደርገውን ለሥጋ ወደሙ የተዘጋጀውን ሰው ሁሉ በመንግስቴ ያሉ ማህበር በኩር የተባሉ የእነ አቤልን መስዋዕት እንደተቀበልኩ መስዋዕቱን አቀበለዋለሁ። የቃል ኪዳንሽ መጽሐፍ የሚጽፈውን ሁሉ የሚያነበውን የሚሰማውን የሚያሰማውን ስሙን በሕይወት መጽሐፍ ውስጥ ጽፈዋለሁ። ለእርሱም ለልጆቹም በመንግስተ ሰማያት መኖሪያን ቤትን እሰጠዋለሁ። የተራቆተውን በስምሽ ያለበሰውን እኔ የብርሃን ልብስ አልብሼ በብርሃን ቤት አኖረዋለሁ። ስለ ስምሽ መስዋዕት ያቀረበውን ዕጣንም የሰጠውን ሰው ለዘላለሙ ባለሟልነትን ሰጠዋለሁ። እመቤታችን ልጄ ወዳጄ ሆይ ስለ በጎ ምግባራት በዓለሙ ሁሉ ያስተምሩ ዘንድ ለደቀ መዛሙርት ብዙ ጊዜ ታስተምራቸው ሰማሁኝ አለች። የዓለም የሚሆኑ የእግዚአብሔር ሕግ ነውና አሁንም
አንተን በአይናቸው አዩ በእጃቸውም ዳሰሱ ትምህርትን በጆሮአቸው ሰሙ ከዚህም የሚበልጥ የለም ወደ ሰማይ ባረኩበት ቀን በእጅ የተቀበልኩትን የቁርባን ምስጢር አንድነት ታላቅ ምስጢርህን ገለጽክልኝ ደህንነትን የሚሆን ነገርንም የገለጽክላቸው ተንሳይም ሕይወትም አንተ ነህ እመቤታችን ለልጇ ወዳጇ ይህን በተናገረች ጊዜ በቤተ ክርስቲያን ውስጥ ያለች መቅረዝ በራች ጌታችን ኢየሱስ ክርስቶስም በእመቤታችን ቅዳሴ ጊዜ መላእክት ከሐዋርያት ጋር እንዲላኩ አዘዛቸው እኔም ይህን ድንቅ ነገር ሳስብ ደቀ መዝሙርቱ በብርሃናዊ ደመና ውስጥ ተሰወሩ መላእክት ወዴት ቦታ እንደወሰዷቸው አላወቅኩም እኔ አብሮኮሮስም የቤተ ክርስቲያንን ሥርዓቶቿን አይቼ ካወቅኩኝ በኋላ ወደ እስያ ሄድኩኝ መምህሬ ዮሐንስ አስቀድሞ እንደነገረኝ እመቤታችን ማርያምን አየዋት እነሆ ዮሐንስንም ፊቱ በጸዳለ ብርሃን ተከቦ ከእመቤታችን ጋር ቆሞ ነበር ዳግመኛም ደቀ መዝሙርቱ ይህን ጽሕት እመቤታችን ስጋዋ ካለበት በእርገቷ ጊዜ ቢሰበሰቡ እስከ ነገ ድረስ ጠበቃቸው አወቋቸው አለኝ እርሷ ሰማይና ምድርን የፈጠረ እግዚአብሔር አብ በባህሪ የወለደው የብርሃን ማደሪያ ናት እርሱ ቅድመ ዓለም የነበረ ሲሆን ማደሪያው ትሆን ዘንድ ከመረጣት ድንግል ማርያም ሰው ሆነ ልመናዋ ክብሯ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን ልመናዋ ክብሯ ለዘላለሙ በእውነት በቅዱሳን ዝክር ቤተሰብ ላይና በሙሉም ኢትዮጵያና ኤርትራ ላይ አድሮ ይኑርና እናታችን ቅድስት ኪዳነ ምሕረት ያደረገችው ተአምር ጌታችን ኢየሱስ ክርስቶስ እናቱ ማርያምን እናቴ ሆይ በማህፀንሽ ያደርሁብሽ አዲስ ምድር የተባልሽ አንቺ ነሽ አላት በመስቀል ተሰቅሎ ሳለ ያዘነችውን ለቅሶ አሰበ እንደዚህም መላእክት ሁሉ የመለኮት ማደሪያ ናት እያሉ ማርያምን አመሰግኗታል ዳግመኛም በመከራዬና በመሞትበት ዕለት ከመስቀሉ እግር መቆምን መረጥሽ አለ ሰረገላ በተባለች ማርያም እናቴ በቀራንዮ ሳለው በቀኜ ቁማ በእኔ ላይ የደረሰውን መከራ አየች እንዲሁም ዜና ዕረፍቷንና በዓሏን እንድናስብ ጌታችን ኢየሱስ ክርስቶስ እንዳዘዘ እኔም አባታችሁ አባ ጊዮርጊስ ጌታ ክርስቶስ ከተነሳ በኋላ ሕጉን ለማስተማር ፍለጋውን ተከተልኩ ጥር 21 ቀን ያረፈችበት ነሐሴ 16 ቀን በታላቅ ክብር ወደ ሰማይ ያረገችበት ቀን እንደሆነ ኖ ከመጽሐፍት አግኝቼ ጻፍኩላችሁ አይሁድ ስጋዋ በጌቴሴማኒ በመቃብር ውስጥ እንዴት ተገኘ አልተገኘም እንዳይሉ የእመቤታችን ስጋ የተቀበረባትን ምድርንም ጌታችን ኢየሱስ ክርስቶስ ባረካት ቤተ መቅደሷ በአረባውያን መካከል ምልጥያኖስ በሚባል ቦታ ታነጸ እሊህም ስለእመቤታችን ቅድስት ማርያም ስጋ ምትሃት ነው የሚሉ ናቸው ወደ ሰማይ እንዳላረገች የሚናገሩ ናቸው ልብ የሌላቸው አይሁድ ውሾችን ወደ እመቤታችን ስጋና ወደ ሐዋርያው በሰደዷቸው ጊዜ ሊያገኙ ስላልቻሉ ምትሃት ነው አሉ እግዚአብሔር ግን የስጋዋን ቦታ አዘጋጀ ወንድሞቼ ስለዚህ በድንግልና ስጋ በድንግልና ህሊና ህትምት የምትሆን የእመቤታችን መታሰቢያ እናክብር አባ ጊዮርጊስ እርገቷን ውዳሴ ድንግል በሚል መጽሐፍ ጽፏል ለመናዋ ክብሯ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን ያቀረብነውን ጸሎት ልመናችንን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን ለሀገራችንም ሰላሙን ፍቅሩን አንድነቱን እግዚአብሔር ይመልስልን ለታመሙትን ፈውስ ለታሰሩትን መፈታትን እግዚአብሔር ይላክ ማህበራችንን የሚጠብቅልን ስናነብ የጎደለውን የነጠበውን በአፈ መላእክት ሙሉ ሞልቶ ይቀበልልን ከቅዱሳኑ በረከት እንዲያሳትፈን በአንድነት አባታችን ሆይ እንበል አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግስትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን የዕለት እንጀራችንን ስጠን ዛሬ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ
መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ቤተሰብ የሆናችሁ ይህንን ቃል ድምጽ የምትሰሙ ሁላችሁም ሼር፣ ላይክ፣ ሰብስክራይብ በማድረግ ቻናሉን እንድትደግፉልን በስመ እግዚአብሔር ስም ሁላችሁንም እንጠይቃለን። ከዚህ በመቀጠል ደግሞ እግዚአብሔር ቢረዳን እንክሳር ዘወርኀ ጥቅምት 16 የሚነበበውን በስላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ጥቅምት 16 በዚህ ቀን ደግሞ ለአባቶች ሊቃነ ጳጳሳት 49ኛ የሆነ ቅዱስ አባት የእስክንድርያ ሊቀ ጳጳስ አባ ያቃቱ አረፈ። ከእርሱ በፊት የነበረ አባ ብንያሚን ባረፈ ጊዜ ደግሞ ይህን አባት መርጠው በእስክንድርያ አገር ላይ ደግሞ ሊቀ ጵጵስና ሾሙት። በዘመኑም ብዙ ችግር ደርሶበታል። ስሙ ቴዎዶሲዮስ የሚባል አንድ መለካዊ ሰው ነበረ። እርሱም ወደ ደማስቆ ንጉስ ወደ ዘይድ ሄዶ ብዙ እጅ መንሻ ደግሞ ሰጥቶ ለእስክንድርያ አገረ ገዢ ሆኖ ደግሞ ተሾመ። ይህን አባት አባ ያቃቱን ሊያስጨንቀው ጀመረ። በየዓመቱ ግብር 7000 የወርቅ ዲናር ከእርሱ እስከ ተቀበለ ድረስ እግዚአብሔር እስከ አጠፋው ድረስ ይህን አባት እንዲህ አሰቃየው። በዘመኑ የብዙዎች ቅዱሳን አባቶች አባት ሆነ። የአባ መቃርስ ቤተ ክርስቲያን ሕንጻዋን ተፈጸመ። በአንዲት ሌሊትም ከእግዚአብሔር የታዘዘ መልአክ ለዚህ አባት ተገለጸለት። ፍዩም በሚባል አገር በአባ መቃርስ ቤተ ክርስቲያን ውስጥ የሚያገለግል ዮሐንስ የሚባል ጻድቅ ሰው መነኮስ እንዳለ ነገረው። ሕዝብን ደግሞ በማስተማርና በመምከር ደግሞ ይራዳው ዘንድ መልእክተኞችን ልኮ እንዲያስመጣው ደግሞ አዘዘ። ሁለተኛም ከእርሱ በኋላ ሊቀ ጳጳሳት እንደሚሆን ገለጠለት። በዚያን ጊዜ መልእክተኞችን ልኮ ወደ እርሱ አስመጣው፣ ስራውን ሁሉ አስረከበው። ይህን አባት ከብዙ ድካም የሚያሳርፈው ሆነ። በሹመቱ ወንበር ደግሞ 19 ዓመት ኖሮ ከዚህ በኋላም ደግሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። በዚህች ቀን የቅዱሳን ቀፎሮዮን የብሎ ባህታዊ ኢሳይያስ ረድ የጴጥሮስ ደግሞ የፋሩ የደረቄ አገር የሆኑ 45 ጻድቃን የመስተጋድል አሮን የቃርቡ የአናልዮ የአባ ጳውሊ መስተጋድል ማርቆስ የእረፍታቸው መታሰቢያ ነው። እግዚአብሔር በጸሎታቸው ይማረን። በረከታቸው ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት እኔንም እናንተንም እግዚአብሔር ይጠብቀን እንደ ቸርነቱ ነው እንጂ እንደኛ ኃጢአት እንዳይሆን ልመና ጸሎታችንን ይቀበለን። አምላካችን በዚህ ጸሎት ለታመሙት ሁሉ ፈውስ፣ ለታሰሩትም እግዚአብሔር መፍታትን ትልክልን ዘንድ እንለምናለን። ይህንን መልእክት ይህንንም ድምጽ የሚሰሙትን ሁሉ ያሰቡትንም ያሳካላቸው ዘንድ እንለምናለን። እንዲህም ብለን እንጸልያለን። ቅዱስ ዳዊት በመዝሙር 22 እንዳለው እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በእረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝም እነሱ ያጽናኑኛል። በፊቴ ገበታን አዘጋጀልኝ፣ በጠላቶች ፊት ለፊት ደግሞ ራሴን በዘይት ቀባ። ጽዋዬንም ደግሞ የተረፈ ነው። ቸርነትህ ምሕረትህ በሕይወት ዘመን ሁሉ ይከተሉኛል። በእግዚአብሔር ቤት ለዘላለም እኖራለሁና። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለም አሜን። መዝሙር 19 በቅንፍ 20
በመከራ ቀን እግዚአብሔር ይስማ አሜን። የያዕቆብ አምላክ ስም ያቁም አሜን። ከመቅደሱ ረድኤትን ይላክልህ አሜን። ከጽዮን ያጥና አሜን። ቁርባንን ሁሉ ያስብልህ አሜን። የሚቃጠል መስዋዕትን ያለምልምልህ አሜን። እንደ ልብህ ይስጥህ አሜን። ፍቃድን ሁሉ ይፈጽምልህ አሜን። በማዳን ደስ ይለናል አሜን። በአምላካችን ስም ከፍ ከፍ እንላለን አሜን። ልመና ሁሉ እግዚአብሔር ይፈጽምልህ አሜን። እግዚአብሔር የቀባውን እንዳዳነው ዛሬ አወቀን አሜን። ከሰማይ መቅደሱ ይመልስለታል በቀኙ ብርታትን ማዳን። እነዚያ በሰረገላ እነዚያ በፈረስ ይታመናሉ፣ እኛ ግን በአምላካችን በእግዚአብሔር ስም ከፍ ከፍ እንላለን። እነርሱም ተሰነካክለው ወደቁ፣ እኛ ግን ተነስተን ጸንተን ቆምን። አቤቱ ንጉሥን ደሞ አድነው፣ በጠራነው ቀን ደሞ ስማን። ይቅርታ አምላክ ይቅር በለን፣ ሀገራችንን ሰላሙን ፍቅሩን አንድነቱን ልክልን ዘንድ ያንተ በጎ ፈቃድ ይሁን ዘንድ በአንድነት ሆነን ቅዱስ የሆነውን ስምህን አባታችን ሆይ እንልሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያሰረን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚውል ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። እናት አለኝ የምታብስ እንባ፣ አያት አለው ስወጣ ስገባ፣ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አምባ መጠጊያ ናት። እናት አለኝ የምታብስ እንባ፣ አያት አለው ስወጣ ስገባ፣ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አምባ መጠጊያ ናት። ሰጠኝ በበለሱ ፍሬ ራቁቴን ብቆምም አፍሬ፣ ልብሴን ይዘሽ ወደ እኔ መጥተሻል፣ ደጓ እናቴ ቤቴን አድምቀሻል። ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አምባ መጠጊያ ናት። እናት አለኝ የምታብስ እንባ፣ አያት አለው ስወጣ ስገባ፣ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አምባ መጠጊያ ናት። ኮነ ኪዳነ ኮነ ኪዳነ ኮነ ኪዳነ ኮነ ኪዳነ ኮነ ኪዳነ ኮነ ለኃጥአን ተስፋነ ኪዳነ ኮነ ለኃጥአን ተስፋነ ኪዳነ ኮነ
ይኸው እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው ግን ያው በሽሮ ነው ያገኘው ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር እሺ፣ በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ ወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዚህ ቁጥር መላክ ለምትፈልጉ እንደዚሁም የዚህ ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 004177977462 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። እንኳን ለእናታችን ለቅድስት ኪዳነ ምህረት መታሰቢያ ክብረ በዓል በሰላም አደረሰን። እግዚአብሔር ቢወድ ቢፈቅድልን እንደ እግዚአብሔር ቸርነት እንደ ወላዲተ አምላክ አማላጅነትና ፈቃድ መልክዓ ኪዳነ ምህረትን አቀርብላችኋለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ እንድትተባበሩን ነባር ለነበራችሁም እንደዚሁ በማድረግ ይህን አገልግሎት ከፍ ለማድረግ ኪዳነ ምህረት ደግሞ በዘመናችሁ በረከትን ታበዛላችሁ ዘንድ የሁሉ ቀን ምኞታችን የሁሉ ቀን ጸሎታችን ነው። እንዲህ ያደረግን እንግዲህ እንቀጥላለን። መልክዓ ኪዳነ ምህረት በአማርኛ እግዚአብሔር አብ እመቤቴ ኪዳነ ምህረት ሆይ በአካል ሶስት ሲሆን በመለኮታዊ ባህሪው በአንድነቱ ጸንቶ የሚኖር የብርሃን መገኛ እሱ እግዚአብሔር አብ ለቃል ኪዳንሽ የተሰጠውን ልዩ ክብር ብሩህ አድርጎ ያሳየኝ ዘንድ የቸርነቱ ጸዳለ ብርሃነ አይነ ልቦናዬን አብራልኝ። የቃል ኪዳኗ እመቤቴ ሆይ ከእግዚአብሔር በታች በሰማይም በምድርም አንቺ የሁሉ እመቤት ነሽ እኮን። ሰላም ለዝክረ ስምኪ እመቤቴ ኪዳነ ምህረት ሆይ በብርሃናዊው ኮከብ ለተመሰለው ስም አጠራርሽ ሰላምታ ይገባል። በጨለማ ለሚኖሩ ሕዝቦች ብርሃኑን አብርቶላቸዋልና። የቃል ኪዳኗ እመቤቴ ሆይ የአምላክ ቃል ኪዳኑ መዛግብት በዕለተ ዓርብ የተገኘውን የደህንነታችንን ተስፋ ያስገኘሽ እውነተኛ መዝገብ ነሽ እኮን። አባቶቻችን ቀዳማዊ አዳም በጭንቅና በሐዘን ከገነት ወጥቶ በተሰደደ ጊዜ በልቦናው ሐዘን ተረጋግቶ ብሻልና። ሰላም ለስዕርተ ርእስኪ እመቤቴ ኪዳነ ምህረት ሆይ ያለማቋረጥ ሰማያዊ ጠል ለረበረበበትና የሐር ሰማያዊ ጠል ለረበረበበት ጉንጉን ለሚመስለው ስዕርተ ርእስሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ
ሞትን የሚያስከትል እንደ ኤልያስ ሥጋዊ ሕይወት ያይደለ የነፍሴን ሕይወት ይሰጠኝ ዘንድ በታላቅ ጉባኤ ፊት የምህረት ቃል ኪዳን በገባልሽ ልጅሽ ዘንድ አማልጂ። ሰላም ለርእስኪ እመቤቴ ኪዳነ ምህረት ሆይ ከተፈጥሮ ባህሪያት ሁሉ በበላይነት ላለውና ለሚኖረው ርእስሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ተገቢ በሆነ ጎዳና ሁሉ ቃል ኪዳን ግቢልን። ከሞት ጋራ ግን ቃል ኪዳን ተጋብተናል የሚሉ ሁሉ ከንቱ ነገርን ተናገሩ፣ ነፍሳቸውንም አጠፉ። ሰላም ለገጽኪ እመቤቴ ኪዳነ ምህረት ሆይ ከፀሐይና ከጨረቃ የብርሃን ጸዳል ይልቅ የሚያንጸባረቀውና በንጽህና በቅድስና የሚያበራው ለፊትሽ ደም ግባት ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ልዩ ህቡር ባለው ቀስተ ደመና ምሳሌ የቃል ኪዳን ምልክት አድርጎ ይቅርባይ ከሚሆን ፈጣሪ ዘንድ አባታችን ኖህ አንቺን ከተቀበለ ጀምሮ እነሆ ምድርን ዳግመኛ የጥፋት ውሃ አላገኛትም። ሰላም ለቀራነብትኪ እመቤቴ ኪዳነ ምህረት ሆይ አይኖችን እይታና አገላለጥ ለመጠበቅና ለመንከባከብ ለተፈጠሩ ቀራንብቶችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ያለ ዘርአ ብእሲ የወለድሽውን ልጅሽን ኃጣን እንኳ ቢሆን ስምሽን ከጠሩ እምርልሻለሁ ስትል የገባህልኝን ቃል ኪዳን ወዴት አለ ብለሽ አሳስቢው። ሰላም ለአዕይንቲኪ እመቤቴ ኪዳነ ምህረት ሆይ በታላቅ አዳራሽ ውስጥ በሁለት አንጻር ተተክለው እንደሚያበሩ የቀንዲል መብራቶች ለተመሰሉ አይኖችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የይቅርታና የርህራሄ መገኛ አንቺ ነሽና በቃል ኪዳንሽ ከጥፋት ሁሉ አድኚ፣ ያለ አንቺ ማዳን የሚቻለው የለምና። ሰላም ለአእዛኒኪ እመቤቴ ኪዳነ ምህረት ሆይ ምህረት ባህሪሽን በባህሪ አድርጎ ስጋሽን ከለበሰ ፈጣሪ ልጅሽ ዘንድ የቃል ኪዳን ምስራች ለተነገራቸው አእዛኖችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ለጽድቅ የሚያበቃ በጎ ምግባር ባይኖረኝም እንኳ የገሃነምን ደጅ እንዳታሳይኝ እማልድሻለሁ። ቃል ኪዳንሽ እንዲሁ በከንቱ አይደለምና። ሰላም ለመላትህኪ እመቤቴ ኪዳነ ምህረት ሆይ የጽጌረዳ አበባ ለሚመስሉ ጉንጮችሽ ሰላምታ ይገባል። ነገር ግን በአምስቱ ሐዘናት እንደ እሳት የሚያቃጠል እንባ ጠወለጉ። ኦ ወዮ እኔንም። የቃል ኪዳኗ እመቤቴ ሆይ የሁለቱ እህትማማቾች የህሊና የሐላ ነፍሳት በገሃነም ተጥለው ከሚያለቅሱበት ጊዜ እንዳልወድቅ በቃል ኪዳንሽ ተድላ ደስታ ወዳለበት ቦታም አሳርጊኝ። ሰላም ለአእናፊኪ እመቤቴ ኪዳነ ምህረት ሆይ በአምላካዊ ዕደ ጥበብ ግራ ቀኝ የሕይወት መሳከው ለወጣላቸው አእናፎችሽ አፍንጮችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በቃል ኪዳን ጽኑ አጥርነት ከጠላት ጥፋት ጠብቂኝ። ያ ክፉ አውሬ ዲያብሎስ ሊውጠኝ አፉን በከፈተ ጊዜ በበትረ መዓት ራሱን ቀጥቅጠሽ አጥፊው። ሰላም ለከናፍርኪ እመቤቴ ኪዳነ ምህረት ሆይ
ስለ ኃጥአን ለምነው ማልደው ይቅር ባይ ከሚሆን አምላክ ዘንድ የምሕረትን ቃል ኪዳን ላስገኙ ከናፍሮችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ለእውነተኛዋ ቃል ኪዳንሽ በየክብረ በዓሏ ከገሊላ እስከ ጎልጎታ የምተመላለሽበትን የክብር አክሊል በኔ በኃጥኡና በዚህ በተሰበሰብነው አገልጋዮችሽ ራስ ላይ አቀናጅን። ሰላም ለአፉኪ እመቤቴ ኪዳነ ምሕረት ሆይ ቅዱስ መጽሐፍ ለሚናገርበትና የትሩፋትን በረከት ለሚያስገኝ አፍሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ አንደበት በታሰረ አፍን በተዘጋ ጊዜ በተወደደው ልጅሽና የብዙ የሚሆኑ መላእክቶቹ ፊት እንዳላፍር በተቀበልሽው ቃል ኪዳን እማጸናለሁ። ሰላም ለአስናኒኪ ለትክክለኛው አበቃቀላቸውና ተሸልተው እንደነጹ እንደ በጎች መንጋ ንጹሃን ለሆኑ ጥርሶችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ እኔን አገልጋይሽን የቃል ኪዳን ካሳ 4 አድርጊልኝ። በደልን የሚወድ ጠላቴ ግብፃዊውን የጸሎትሽ ክንድ ሙሴ በአሸዋ ውስጥ ይቅበረው። ሰላም ለልሳነኪ እመቤቴ ኪዳነ ምሕረት ሆይ ከሥላሴ ፊት በሚቆሙ በሰማይ ካህናት ሱራፌል ይልቅ ምስጋናን አብዝቶ ለሚናገር አንደበትሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ስለ እስራኤል ድህንነት የአውሴ ነቢይ የሦስትነቱ አርእስተ አበው ማለት የአብርሃምን የይስሐቅን የያዕቆብን ቃል ኪዳንና የሙሴንም ባለሟልነት እንዳሳሰበ ስለኔም በመከራ ዘመን ጊዜ የመታሰቢያ ቃል ኪዳንሽን አሳስቢልኝ። ሰላም ለቃልኪ እመቤቴ ኪዳነ ምሕረት ሆይ የተጎናጸፈ በብስራተ መልአከ በገብርኤል ቃልን ለተቀበለ ቃልሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የእግዚአብሔር የልዑል ኃይሉ ማደሪያው ሆነሻልና ኃጥአን መዳን ወይም መጽደቅ የሚቻሉበት ገንዘብ የይቅርታዋ የቸርነቱ ቃል ኪዳን እንኳን ሰጠሽ። እሰይ እሰይ እያልን እናመሰግንሻለን። ሰላም ለእስትንፋስኪ እመቤቴ ኪዳነ ምሕረት ሆይ በከይሲ ዲያብሎስ መርዝ የቆሰሉ የኃጥአንን ነፍሳት ፈውስና ጤናን ላስገኘ እስትንፋስሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በቃል ኪዳንሽ ኃጢአትን አስተሰርይልኝ። ያለ ቃል ኪዳንሽና አዳኝ የሚሆን ከክርስቶስ መስቀል በስተቀር ከሲኦል የሚድን ሰው ከቶ አይኖርምና። ሰላም ለጉርኤኪ እመቤቴ ኪዳነ ምሕረት ሆይ መራራውን ከጣፋጭ በየወገኑ ለሚለይ ንዑድ ክቡር ለሚሆን ጉሮሮሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ እንግዲህ ስለ ቸርነትሽ ምን ውለታ እከፍላለሁ? ኃይሌ ደካማ መሆኑን በሁለት አቅጣጫ የተደቀነውን ልዩ ፈተና ልወጣው ባለመቻሌ ዓለም ጠባኛለችና፣ ነገር ግን እናት ሆይ በቀላል ኪዳንሽ አረጋጊኝ። ሰላም ለክሳድኪ እመቤቴ ኪዳነ ምሕረት ሆይ በጥበብ አዋቂዎች በተራራ ወይም በከፍተኛ ቦታ ላይ መሰረቷ የተመሰረተ የዳዊትን ቤተ መንግስት ለሚመስለው ክሳድሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የአገልጋዬ ሰውነት ማርታ ሆይ ስለምን በብዙ ትደክሚያለሽ? ብዙ ከመመራመር ጥቂት ትሩፋትን ይበቃሻልና ብለሽ ወደ እዝነ ልቦናዬ ተጠግተሽ ሰውነቴን አረጋጊያት።
ሰላም ለመታክፍትኪ እመቤቴ ኪዳነ ምሕረት ሆይ ከመርገምና ከዘለፋ አገዛዝ የበረከትን ነጻነት ለተጎናጸፈ ትከሾችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በእውነተኛው የቃል ኪዳን ትከሻሽ እንኮኮ በይኝ፣ ከልጅሽም መንጎች መካከል የድርሻሽን አስራት አድርገሽ ውሰጂኝ። የሃይማኖቴ አለይታ ፍጹም ተስፋዬ አንቺ ነሽና። ሰላም ለዘባንኪ እመቤቴ ኪዳነ ምሕረት ሆይ አስቀድሞ ወደ ደብረ ቁስቋም በመሰደድ ወራት አምላክን ለአዘለ ጀርባሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ስምሽን በስሙ ላይ የሰየመውን በኋለኛይቱ የፍርድ ሰዓት ደሙ ባያሰለጥነው አንቺ ይቅርባይ እናቱ የቃል ኪዳን አስራት አድርገሽ ተቀበይኝ። ሰላም ለእንግዳአኪ እመቤቴ ኪዳነ ምሕረት ሆይ በእንግዳአሽ አካባቢ ለምትገኘው ሕፅንሽና በግራ በቀኝ ላሉ እጆችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ምድራዊ ስጋዊ ሰውነቴ ወደ መሬትነቷ በተመለሰች ጊዜ የነፍሴ አንቺ ካለሽበት መልካሙን ቦታ ታዘጋጅላት ዘንድ በጎለጎታ በፈሰሰው በልጅሽ ነጸፍጻፍ ደም እማለድሻለሁ። ሰላም ለመዛርኢኪ እመቤቴ ኪዳነ ምሕረት ሆይ ረቂቅ ባህሪዬ መለኮትን ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው የሆነ ክርስቶስን ታቅፈው ለተንከባከቡት ክንዶችሽና ኩርማዎችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ከምድራውያን ጻድቃን ሰማዕታት ከሰማያውያን መላእክት ይልቅ አንቺ የተመረጥሽ ነሽ። በጽኑ እምነት መታሰቢያሽን ያደረገ ኃጣንም ቢሆን እንኳ በመንግሥተ ሰማያት ከአንቺ ጋር ነግሶ ይኖራል። ሰላም ለእመታትኪ እመቤቴ ኪዳነ ምሕረት ሆይ በእግዚአብሔር ቤተ መቅደስ ሳለሽ የሐሩን ፈትልና ወርቁን አስማምተው ለፈተሉ ክንዶችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የምሕረት ቃል ኪዳንሽን በእኔ ባሕጥው ላይና በዚህ በተሰበሰብነው ላይ አስፈጽሚ። ተራጋሚ የነበረ ሳሚን ሰሎሞን በጥበቡ በሞት እንዳስወገደው የኔንም ጠላት በልዩ ተአምራትሽ ከመኖር ወደ አለመኖር አስወግጂው፣ እሱ ተራጋሚ ነውና። ሰላም ለራህኪ እመቤቴ ኪዳነ ምሕረት ሆይ በታላቋ መቅደስ ኦሪት ሳለሽ ሰማያውያን መላእክት ያመጡልሽን ሰማያዊ ህብስትና ሰማያዊ መጠጥል ለተቀበሉ ለእጆችሽ መዳፍ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ እንደዚህም ሁሉ ጥርኝ ውሃ ለተጠማ አጠጥቼ ብገኝ ጥቂቱን ስጦታዬን እንደተመረጠ የሰርክ መስዋዕት አድርጎ ቃል ኪዳንሽ ይቀበልልኝ። ሰላም ለአጻብኢኪ እመቤቴ ኪዳነ ምሕረት ሆይ ንጹሃን ለሚሆኑ ጣቶችሽና እንደ በረዶ ለሚነጹ አጽፋሮችሽ እንዲሁም ያማረ የጣፈጠ የወተት መፍለቂያ ለሆኑ ሁለቱ ጡቶችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በዘመነ በልግ የተገኘሽ የጽጌረዳ አበባ ነሽና እኮን ስለዚህ ለሰይጣንና ለተከታዮች ገሃነም እሳት በቃል ኪዳንሽ ኃይል እድን ዘንድ የድንግልናን ወተትን በሚያመነጩ ጡቶችሽና እጅግ በሚያስደንቀው ደም ግባትሽ እማጸናለሁ። ሰላም ለገባዋቲኪ እመቤቴ ኪዳነ ምሕረት ሆይ በማይጠወልግና በማይረግፍ የወርቅ አመልግማል በግራ በቀኝ ለተሸለሙ ጎኖችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ
ኃጣን ወደ ሲኦል ጨለማ በወረዱ ጊዜ እኔን አገልጋይሽን ከእነሱ ነጥለሽ በቃል ኪዳንሽ ጎን አቁሚኝ። ኃጣን በሕይወታቸው ሳሉ ከጻድቃን ጋር መተባበርን ጠልተዋልና። ሰላም ለከርስኪ እመቤቴ ኪዳነ ምሕረት ሆይ የከርሰ መላእክት ወገን ለሚሆንና በመጠነ ክብሩ ሰማያዊ ህብስትን ለሚመግብ ብሩክ ከርስሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የእግዚአብሔር የሕጉ ታቦት የተባልሽ ጽዮን ማርያም አንቺ ነሽ እኮን። ስለዚህ የቃል ኪዳንሽ ፏፏቴ ውሃ ከፍቅረ ነዋይ ፈጽሞ ይጠበኝ። ገንዘብ ወዳድነት ከሰይጣን ወጥመድ ያስገባልና። ሰላም ለልብኪ እመቤቴ ኪዳነ ምሕረት ሆይ ከኩላሊትና ከመሰሎቹ ጋራ ተባብሮ ለሚገኝ ልቦናሽ ሰላምታ ይገባል። ለአማውትሽና ለውስጣዊ ገንዘቦችሽ ሁሉ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የፍቅርሽን መና እየመገብሽ በቃል ኪዳንሽ የብርሃን ፋና ጎዳናውን እየመራሽ በቀስተ ደመና ጭነሽ ደስታ ካለበት ገነት አግቢኝ። ሰላም ለህንብርትኪ እመቤቴ ኪዳነ ምሕረት ሆይ የተኩላ የብር ጉትቻ ፈርጥ ለሚመስለው ህንብርት እንዲሁም ለብሩክ ማህፀንሽና ለንጹህ ወገብሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ህብርት የአምላካችን የክርስቶስ እናት እንደመሆንሽ ቀናኤ መልአክ በአየር ላይ እንዳይቃወማት እስከ ሶስተኛው ሰማይ ነፍሴን ተንከባክበሽ ሸኛት። ሰላም ለድንግልናኪ እመቤቴ ኪዳነ ምሕረት ሆይ ለአምስቱ ሕዋሳተ አካል መመኪያ ለሆነው ድንግልናሽ ሰላምታ ይገባል። የነባቢት መቅደስ አዕማድ ምሰሶ ለሚሆኑ አቆያጾችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የእግዚአብሔርን የሕጉ ታቦትና የሐዲስ ኪዳን ጽላት አንቺ ነሽ እኮን። አሁንም መድኃኒተ ሥጋ ወነፍስ የሚሆን የልጅሽን ደም ከእግር እስከ ራስ ጸጉሬ ቀቢኝ። የልጅሽ ደም የነፍሴን ደዌ ይፈውሳልና። ሰላም ለአብራክኪ እመቤቴ ኪዳነ ምሕረት ሆይ በስግደትና በመማለድ ጊዜ ከእግሮችሽ ጋራ ለሚተባበሩ አብራኮችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የአብን አካላዊ ቃል ተቀብለሽ በማኅፀንሽ የወሰንሽው ኃጣን ወደ ገሃነም እንዲጣሉ በፈረደ ጊዜ ለነፍሴ ይቅርታውን ያድርግላት ዘንድ እጠብቅሽ አጥብቀሽም ለምኝልኝ። ሰላም ለሰኮናኪ እመቤቴ ኪዳነ ምሕረት ሆይ የሄሮድስ ጭፍሮች የቤተልሔምን ሕፃናት በፈጁ ጊዜ በእሾህና በእንቅፋት እየተሰቃዩ ከቤተልሔም እስከ ደብረ ቁስቋም ለገሰገሱ አብራኮችሽና ጫማዎችሽም ሰላምታ ይገባል። የቃል ኪዳኗ እመቤቴ የቅስራ ልጅ ሆይ አንተን የምትወድህን ነፍስ ስለ ሶስት ባህሪያዊ ብለ በውኑ ትኮንናታለህን ብለሽ የሰማይን አምላክ ትጠይቅልኝ ዘንድ እማጸንሻለሁ። ሰላም ለአጻብእኪ እመቤቴ ኪዳነ ምሕረት ሆይ እያንዳንዳቸው በብርሃናዊ አጽፋር ለተሸለሙ ከጫሞችሽ በፊት በተቀዳሚነት ለሚገኙ ለሁለት እግሮችሽ ጣቶች ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ እንደኔ ያለ ሟች ሰው ቢነግሩት ደሜን በአንደበቱ ጽዋ ቀድቶ እየጠጣ ወሬን ስለሚያዘምት አንቺ በቃል ኪዳንሽ ኃጢአቴን ሸሽገሽ ንጹሕ አድርጊኝ። ሰላም ለቆምኪ እመቤቴ ኪዳነ ምሕረት ሆይ የትሩፋት አየር ላሳደገውና
የኃጢአት ኃይል ነፍስ ፈጽሞ ለማያናውጸው አካለ ቆምሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በቃል ኪዳንሽ ክንፍ ሰውረሽ ከኩነኔ አድኝኝ። ቃል ኪዳንሽ የማዳን ስልጣን ባይኖሮስ ኖሮ የበላዬ ሰብን ነፍስ ማዳን ባልተቻለውም ነበርና። ሰላም ለመልክእኪ እመቤቴ ኪዳነ ምሕረት ሆይ ከኤልሳቤጥና ከሐና መልክ ይልቅ በደም ግባቱ በወዘናውና በልምላሜው ልዩ ለሆነ መልክሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በስጋ በነፍስ በአፋ በውስጥ ድንግል የምትሆኚ ክብርት እመቤቴ ነሽና በፈጣሪ ፊት ፍጹም ባለሟልነትን ያለው ቃል ኪዳንሽ የንግድ ወራት አልቆ ወረት በተቋረጠ ጊዜ መጠጊያ ይሁነኝ። ሰላም ለጸአተ ነፍስኪ እመቤቴ ኪዳነ ምሕረት ሆይ የሚያስፈራ መልአከ ሞት ጥቁር ጥላውን ሳይጥልብሽ ህሱም ራእዩን ሳያሳይሽ የብርሃንን ጸዳል ለማየት ብቻ ለተለየችው ጸአተ ነፍስሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ሞት ከስጋዬ ለይቶ በወሰደኝ ጊዜ ከሶስቱ አስደንጋጭ ነገሮች በቃል ኪዳንሽ ታድኝ ዘንድ በእግዚአብሔር የመለኮቱ ባህሪ እማለድሻለሁ። ሰላም ለበድነ ስጋኪ እመቤቴ ኪዳነ ምሕረት ሆይ የአብ ባህሪ ሕይወቱ መንፈስ ቅዱስ ፈጥኖ አስነስቶታልና በመካነ መቃብር ፈጽሞ ላልዘገየው በድነ ስጋሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ጻድቃንን ብታድኛቸው ድንቅ ተብሎ ስለማይነገርልሽ እጹብ ድንቅ ተብሎ ይነገርልሽ ዘንድ በቃል ኪዳንሽ ጥበብ ኃጥአንን ለማዳን ተፋጠኚ። ሰላም ለግንዘተ ስጋኪ እመቤቴ ኪዳነ ምሕረት ሆይ በልዩ ምስጋና በበፍታና በሽቱ በጴጥሮስ እጅ ለተገነዘው ግንዘተ ስጋሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ እኔን የኃጥአንን ቅባት አልቀባም ብያለሁና ቃል ኪዳንን ለምን ተስፋ ታደርጋለ? እርዳታዬንስ ስለምን ትፈልጋለ? ሳትይ በችግሬ ጊዜ ፈጥነሽ በመድረስ ይቅርታ አድርጊልኝ። ሰላም ለመቃብርኪ እመቤቴ ኪዳነ ምሕረት ሆይ የምድር አሕዛብ ሁሉ ለሚሰበሰቡባት መካነ መቃብርሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በኔ ሟች የሚሆን አገልጋይሽ በሞቴ ሰዓት ፈጥነሽ ድረሽልኝ። ከክርስቲያን ወገን አንዱ ወይም አንዲቱ ስትሞት በዚያን ነፍስን ለማረጋጋት አንቺ ፈጥነሽ ትደርሽለታለሽና። ሰላም ለተንሳኤ ስጋኪ እመቤቴ ኪዳነ ምሕረት ሆይ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል የክርስቶስ የተንሳኤው ምሳሌ ለሚሆን የስጋሽ ተንሳኤ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የአባታችን የአዳም የጥንት የመዳኑ ተስፋ አንቺ ነሽ እኮን። ቃል ኪዳንሽን ጸሎትሽ ከእርሱ ጋር ባይኖርስ ኖሮ በነፍሱም በስጋውም በዚያውም በጥፋት ጨለማ ጉድጓድ ውስጥ ተደፍኖ በቀረ ነበረ። ሰላም ለፍልሰተ ስጋኪ እመቤቴ ኪዳነ ምሕረት ሆይ ከዚህ በፊት የልጅሽ ስጋ ወደ ፈለሰበት ወደ አዲሱ የሕይወት ሕንጻ አዳራሽ ለተዛወረ የስጋሽ ፍልሰተ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የዓለሙ ሁሉ መድኃኒት ሆይ ነፍሴን በቃል ኪዳንሽ ታደኛት ዘንድ እማልድሻለሁ። በመድኃኒት አዋቂነትሽ መድኃኒተ ፈውስ ቁስሌን ቀብተሽም አድነሽልኛልና።
ናኩቶ ለእግዚአብሔር እመቤቴ ኪዳነ ምሕረት ሆይ በችግረኞች ጉባኤ መካከል የመታሰቢያሽን ቃል ኪዳን እነግር ዘንድ በቸርነቱ ጥሪ የጠራን እግዚአብሔርን እናመሰግነዋለን። የቃል ኪዳኗ እመቤቴ ሆይ ስለሆነም እመቤቴ ማርያም ሆይ በዚህ በ42 ድርሳናት መልክሽ የሚጸለየውን ሁሉ በተንሳኤ ጊዜ በክብር ተቀብለሽ በሕያዊት ነፍሱ ራስ ላይ የሰማያውያን አክሊል መንግስትን አቀላጂው። ስብሐት ለኪ እመቤቴ ኪዳነ ምሕረት ሆይ ወላዲ በሚሆን እግዚአብሔር አብ በሚመሰገንበት ገንዘብ ላንቺ ምስጋና ይገባሻል። ተወላዲ በሚሆን እግዚአብሔር ወልድ በሚመሰገንበት ገንዘብ ላንቺ ምስጋና ይገባል። ያልተወለደ ሰራጺ በሚሆን እግዚአብሔር መንፈስ ቅዱስ በሚመሰገንበት ገንዘብ ላንቺ ምስጋና ይገባልና ከጠላት ሰይጣን መክብብ በየቀኑና በየሰዓቱ ተጠብቂ ዘንድ ለዘላለሙ ደግሜ ደጋግሜ በቃል ኪዳንሽ እማጸናለሁ። ሰላም ለኪ እመቤቴ ኪዳነ ምሕረት ሆይ ሰላምታ ላንቺ ይገባል። አለይታ ተስፋዬ ነሽና ሰላምታ ላንቺ ይገባል። የኃጥአንን አማልደሽ የምታጸድቂ ላንቺ ሰላምታ ይገባል። ከዘጠናው በጎች ተለይቶ የጠፋ በግ አዳምን የምትፈልጊ ላንቺ ሰላምታ ይገባሻል። የቃል ኪዳኗ እመቤቴ ሆይ የምህረት ቃል ኪዳን ምልክት ትሆኝ ዘንድ ጌታ እንደ ጸኑ ሐውልት አድርጎ ያቆመሽ ላንቺ ሰላምታ ይገባል። ፍቅርን የሚያጸና ለፍጥረቱ ሁሉ የማዳን ምልክት ለሆንሽ ላንቺ ሰላምታ ይገባል። ሰላም ለኪ እመቤቴ ማርያም ሆይ ከገንዘብ ሁሉ ክብር ያለው ወርቅ ነሽና ሰላምታ ላንቺ ይገባል። የችግረኞችን መዝገብ የሰማያዊ ብልጽግና ነሽና ሰላምታ ላንቺ ይገባል። ሰላም ለኪ እመቤቴ ኪዳነ ምሕረት ሆይ የሚዛኑን ክብደት በውሃ የምታሰለውጪ ላንቺ ሰላምታ ይገባል። ድንግል ሆይ በአንቺ መታመኔን እንደ ልዩ ትሩፋትና ስነ ተጋድሎ አድርገሽ ቁጠሪልኝ። ሰላም ለኪ እመቤቴ ኪዳነ ምሕረት ሆይ በጎ ሥራ በመስራትና በትሩፋት ገድል ለመጽደቅ በተሳኔን ጊዜ አንቺን መጠጊያ መከታ አድርጌሻለሁና ላንቺ ሰላምታ ይገባል። ድንግል ሆይ የቃል ኪዳን ባለቤት ነሽና ነፍሴን ከጥፋት አድኝ። ሰላም ለኪ እመቤቴ ኪዳነ ምሕረት ሆይ የሰማያዊ መንግስት መገኛ መድህን ነሽና ላንቺ ሰላምታ ይገባል። ድንግል ሆይ አንቺን የሚወድ ፍጹም ዋጋውን ለማግኘት በተስፋ ይኖራልና ሰላምታ ይገባሻል። ሰላም ለኪ እመቤቴ ኪዳነ ምሕረት ሆይ እንደ ቃል ኪዳንሽ ምስጋናሽን የሚነገርበትን ቤተ ክርስቲያን በስምሽ ያሳነጸውን መታሰቢያሽን ያደረገውን በስምሽ የጸለየውን ከበረከትሽ ታሳትፊውና ይቅርባይ ከሚሆን ልጅሽ ይቅርታን ታሰጭው ዘንድ ሰላም እያልኩሽ ከፊትሽ ወድቄ በቃል ኪዳንሽ እማጸናለሁ። እመቤቴ ኪዳነ ምሕረት ሆይ በክፉ ሰዎች እጅ ከመውደቅ በቃል ኪዳንሽ ጠብቂኝ። በልዩ ጠላት በዲያብሎስ ወይም በሰይጣን ኃይል ተይዞ ከመቀጥቀጥ በእግረ አጋንንት ከመረገጥና ከመቀጥቀጥ አድኝኝ ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልቶ አቃንቶ እግዚአብሔር ይቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሆን። የኪዳነ ምሕረት ረድኤት በረከቷ በሁላችን ላይ ጸንቶ ይኑር አሜን። እንዲህም ብለን ቅዱስ የሆነውን ገናና የሆነውን የእግዚአብሔርን ቃል አባታችን ሆይ ብለን እንጥራ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ
በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህን ቪዲዮ ሼር እና ላይክ በማድረግ የቅድስት ኪዳነ ምሕረት ወዳጅነታችሁን ለዓለም ሁሉ ታረጋግጡ። ኪዳነ ምሕረትን በብዙ ነገር ተባርካችሁ ዘንድ ቃል ኪዳኗን በእናንተ ላይ ተሳርፋለች። ምክንያቱም ሼር ማድረጋችሁ ጸበል ጸዲቅ አዘጋጅቶ ብሉሉ ይጠጡልኝ እንደማለት ነውና ይህን ሳትረሱት ሳትዘነጉ በኋላ አረጋዋለሁ ብላችሁ ስለምትረሱት የሚያስረሳ ጠላት ስላለ አሁኑኑ ተነስታችሁ ሁሉን ነገር ሰብስክራይብም ላይክም ሼርም ማድረግን እንዳትረሱ ለማለት እንወዳለን። እኔ እንደካመው ወንድማችሁ ደግሞ ይህን ጸሎት ሲጨርሱ አንድ አቡነ ዘበሰማያት ብርሃነ ሥላሴ ብላችሁ በጸሎት አስቡኝ። አመሰግናለሁ።